ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ከፋኖ መንደር የተሰኘውን ዝግጅታችንን ነው ይዘን የቀረብነው። በዚህም ከሰሞኑ በተለያዩ የአማራ ቀጠናዎች የሚካሄዱ የህልውና ተጋድሎችን በተመለከተ ዋናዎቹን በመረጃ ያገኘናቸውን እናካፍላችኋለን። በዛሬው ዝግጅታችን በተጨማሪም በአብይ አህመድ አገዛዝ በስፋት እየተከናወነ ያለውን የጅምላ አፈሳና ወታደራዊ ምልመላ በተመለከተ ያሉትን መረጃዎችንም እንመለከታለን። አብራችሁ እንድትቆዩ ግብዣችን ነው። የዘውትር ተሳታፊያችን መስመር ላይ ይገኛል። በጣም ነው ማመሰግነው። እንግዲህ በአማራ ክልል የተለያዩ ቀጠናዎች የአውደ ውጊያ መረጃዎች እንዳሉ ይታወቃል። በዚህም ባለፉት 2 እና 3 ቀናት በአገዛዙ ሰራዊትና በፋኖ ኃይሎች መሃል ውጊያዎች ተካሂደው የደረሱ ውጤቶች አሉ። እነዛን በዝርዝር ታቀርብልናለህ። ወደ አንተ ልለፍ። አመሰግናለሁ መሳይ። እንግዲህ በጎጃም አካባቢ በአዊ ብሔረሰብ አስተዳደር ዞን ዚገም ወረዳ በአካባቢ መሽጎ በነበረው ላይ የፋኖ ኃይሎች ጥቃት ሰንዝረዋል። ሰላማዊ ነዋሪዎችን ከፍተኛ ሰብአዊ ጥሰት ሲፈጽም የነበረ በካምፕ ውስጥ የነበረ ሚሊሻ ያገዛዙ ጦር በፋኖ ኃይሎች ከፍተኛ ምት ተመቶ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ የ109ኛ ኮር 88ኛ ክፍለ ጦር ወርቅ አባይ ሸለቆ በተባለ ቦታ ላይ ከአካባቢው ማህበረሰብ ጋር በመቀናጀት በተወሰደ እርምጃ ከ20 በላይ ያገዛዙ ሚሊሻ ሲደመሰስ የዚገም ወረዳ በቁጥጥር ስር ማስገባታቸውን አስታውቋል። ሌሎች ቀበሌዎችም እንደዚሁ በፋኖ ቁጥጥር ስር ገብተዋል። ጉሃ፣ ሃቲ፣ ኮሼም፣ ዲዳንና ቲተም የተባሉ ቀበሌዎችን በተደረገው ውጊያ የአገዛዝ ጦር ለቆ ወደ ኮሶበር ከተማ መሸሸቱን ለማወቅ ተችሏል። በተደረገው ውጊያ ከሞቱት በተጨማሪ 12 የነፍስ ወከፍ ክላሽንኮቭ መሳሪያ መማረካቸውና 15 ወታደራዊ ሻንጣዎችን ማግኘታቸውን አስታውቋል። ሌሎችም እንዲሁ በርካታ ተተኳሾች እና ወታደራዊ ቁሳቁሶችን መማረካቸው ታውቋል። በዚገም አካባቢ ህዝብ ዘረፋ፣ አስገድዶ መድፈርና ሌሎችን በደሎች ሲፈጽም የነበረው የአገዛዙ ጦር አካባቢውን ለቆ በመውጣቱ የአካባቢው ማህበረሰብ ከፋኖ ኃይሎች ጋር በጋራ በመሆን ደስታውን በመግለጽ ላይ እንደሚገኝ ነው መረጃዎች የሚያመላክቱት። በተለይ በዚገም ወረዳ ተከቦ ሲመታ የነበረው ሚሊሻ ለማዳን ከእንጅባራ ከተማ ወይንም ከኮሶበር ከተማ ተነስቶ ወደ ቻግኒ በፍጥነት ሲጓዝ በነበረ የአድማ ብተና የጫነ መኪና ገንባሃ በተባለ ቀበሌ ላይ ተገልብጦ ጭኖ ነበሩት አብዛኛዎቹ የአድማ ብተና ኃይሎች መሞታቸውን መኪናውም ገደል ገብቶ መሰባበሩን ለማወቅ ተችሏል። በሌላ ዜና የአማራ ፋኖ ብሔራዊ ንቅናቄ ወሎ ጠቅላይ ግዛት እዝ 303ኛ ኮር አሳምነው ኮር 19ኛ ክፍለ ጦር በዋግ እምራ ብሔረሰብ አስተዳደር ዞን ቋላ ወረዳ ቀማርያም ቀበሌ ላይ ሐምሌ 30 ከንጋቱ 12 ሰዓት ባደረገው ማጥቃት ምሽጉን በመቆጣጠር ከ40 በላይ ያገዛዙን ጦር መደምሰሳቸውና 27 ክላሽንኮቭ መሳሪያ መማረካቸውን፣ 40 ጎራሽ እንዲሁም 1 የብሬን ተቀያሪ አፈሙዝ በመማረክ ቦታውን መቆጣጠር መቻላቸውን አስታውቋል። በዚሁ አካባቢ የአማራ ፋኖ ብሔራዊ ንቅናቄ ምኒልክ እዝ 15ኛ ኮር የ152ኛና የ153ኛ ክፍለ ጦሮች በጋራ በወግዲ ወረዳ ከለላና ቲርቲር በተባሉ አካባቢዎች ባደረጉት የማጥቃት እንቅስቃሴ የአገዛዙ ጦር ላይ ከፍተኛ ጉዳት ማድረሳቸውን አስታውቋል። በዚህም 39 የአገዛዙ ጦር አባላት መገደላቸውን እንዲሁም 25 ክላሽንኮቭ መማረካቸውን፣ 2 የብሬን ሽንሽል መማረካቸውን አስታውቋል። ብዛቱ ያልታወቀ የድሽቃና የብሬን ተተኳሽ ማርከዋል። እነዚህ ውጊያ ያደረጉና ከፍተኛ ቁስለት የደረሰባቸው የአገዛዙ ጦር በለሚ መካከለኛ ሆስፒታል ውስጥ እንደገቡና አሁንም በዚሁ አካባቢ በተጠና መልኩ ጥቃታቸውን አስፋፍተው እየቀጠሉ እንደሆነ ለማወቅ ተችሏል። ይህ በእንዲህ እንዳለ በዚሁ ቀጠና ምዕራብ ወሎ ጃማ ወረዳ ላይ ቀያፈር በተባለ ቦታ ላይ መሽጎ በነበረው የአገዛዙ ጦር ላይ አሁንም ጥቃት እየሰነዘሩበት እንደሆነ ለማወቅ ተችሏል። በዚሁ የወሎ ቀጠና አካባቢ የብልጽግና 802ኛ ኮር የ47ኛ ክፍለ ጦር የሎጂስቲክስ መምሪያ ኃላፊ እና የ48ኛ ክፍለ ጦር የሰራዊት አባላት እየፈረሱ ወደ አማራ ፋኖ ብሔራዊ ንቅናቄ ምኒልክ እዝ 102ኛ ኮርን እየተቀላቀሉ እንደሚገኙና ዛሬ ነሐሴ 2 በሰሜን ወሎ ራያ ቆቦ ወረዳ የአገዛዙ 47ኛና 48ኛ ክፍለ ጦር አባላት የሆኑ 10 መሰረታዊ ወታደር ተዋጊዎቹ ከስምሪት ቀጠና በማምለጥ ከነሙሉ ትጥቃቸው የ102ኛ ኮር 49ኛና 65ኛ ክፍለ ጦሮችን መቀላቀላቸውን አስታውቋል። እነዚህ ተዋጊዎች ለፋኖ ኃይሎች በሰጡት ቃል መሰረት በሰራዊቱ መካከል የእርስ በርስ አለመተማመን፣ ከፍተኛ መጠራጠርና ዘር ተኮር ግድያ እንደሚካሄድና አድሏዊ አሰራሮች ከቀን ወደ ቀን እየጨመሩ በመምጣታቸው በከፋት ውስጥ እንደሚገኙና በዚህ መሰረት የአማራ ፋኖ ብሔራዊ ንቅናቄ እያደረጋቸው ባሉት የሰራዊቱ እንክብካቤ መሰረት እጃቸውን ለፋኖ ከነትጥቃቸው መስጠታቸውን አስታውቀዋል። ይህ በእንዲህ እንዳለ
ሳለ በትናንትናው ዕለት በሰሜን ሸዋ ዞን በመራቤቴ ቀጠና ማጀቴና በርባ በተባሉ ቀበሌዎች ላይ በጭካኔ ወደር የማይገኝለት ኮሎኔል ማቴዎስ ማዴቦ የሚመራው የ101ኛ አየር ወለድ ኮማንዶ ክፍለ ጦር በአማራ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ በአጼ አምደ ጽዮን ኮር ስር በምትገኘው በአጼ ዳዊት ክፍለ ጦር ወደ መግደያ ቀጠና ስቦ በማስገባት ባደረጉት የማጥቃት እንቅስቃሴ 9 የሚሆኑ የአገዛዙ አየር ወለድ ኮማንዶዎች ሲገደሉ 14ቱን ማቁሰል መቻላቸውንና በተለይ ከሬማ ከተማ ተነስቶ ወደ ማጀቴ ሲንቀሳቀስ በተፈጸመበት ማጥቃት ተበትኖ ወደ መጣበት መመለሱን ለማወቅ ተችሏል። በሌላ ዜና የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ሜጀር ጄኔራል ውባንታ ባታ አንደኛ ኮር ጉና ክፍለ ጦር 5 የሚኒሻ አባላት ከነሙሉ ትጥቃቸው የፋኖ ኃይሎችን መቀላቀላቸውንና ከዚህ ጋር ተያይዞ በዚሁ ቀጠና የአባት አርበኞች በማንኛውም ሰዓት ጎንደር የበጋሻው ክፍለ ጦርን ትዕዛዝ ከደረሳቸው ቀን ጀምሮ ዝግጁ ሆነው ወደ ትጥቅ ትግል ለመቀላቀልና የአማራ ፋኖ በሚያደርገው የተቀናጀና ሁሉን አቀፍ ጥቃት አብረው ተሰልፈው ሊዋጉ ዝግጅታቸውን እንደጨረሱ አስታውቀዋል። በአጠቃላይ በአማራ ክልል እየተደረጉ ያሉ ውጊያዎች አሁንም ተጠናክረው የቀጠሉ ሲሆን በተለይ በጣም የሚያሳዝነው ገና የአማራ ፋኖ ብሔራዊ ንቅናቄ ወደ ሙሉ ማጥቃት ከመሸጋገሩ በፊት እንጠቃለን በማለት በአገዛዙ ጦር ካምፕ አካባቢ ላይ የአርሶ አደር በቆሎ ያደገ በቆሎን ህብረተሰቡን በግድ በማስወጣትና የሰራዊቱ አባላትን በማሰማራት እስከ 5 ኪሎ ሜትር የሚደርሱ የበቆሎ ማሳዎችን እየጨፈጨፉ እያወደሙ እንደሆነ በቪዲዮ የተደገፈ መረጃ ደርሶናል። በአጠቃላይ አገዛዙ በአማራ ክልል ገና የአማራ ፋኖ ብሔራዊ ንቅናቄ ህብረተሰቡ በሚያደርገው ተሳትፎ ዙሪያ ላይ ውይይት እያደረጉ ባሉበት ሰዓት ይህን ውይይት ለማደናቀፍ እንቅስቃሴ ያደረገ ቢሆንም የአማራ ፋኖ ብሔራዊ ንቅናቄ በአራቱም ግዛቶች የሚገኙ ሰራዊቱ ከፍተኛ መከላከል እንዲሁም መልሶ ማጥቃት በማድረግ ትልልቅ ድሎችን እየተጎናጸፉ እንደሆነ ነው መረጃዎች የሚያመላክቱት። መሳይ እንግዲህ እነዚህ የተለመዱ ላለፉት 3 ዓመታት የአማራ ፋኖ በተለያዩ ቀጠናዎች የሚያደርጋቸው የህሉና ተጋድሎችን አሁንም እንደቀጠሉ የሚያሳዩ መረጃዎች ነው። በተለየ ሁኔታ ምናልባትም የቀናት የሳምንት ጉዳይ ካልሆነ በስተቀር መጠነ ሰፊ የሆነ ወታደራዊ ክስተቶች ሊኖሩ እንደሚችሉ አንዳንድ ምልክቶችን እያየን እንገኛለን። በተለያዩ ኢትዮጵያ አካባቢዎች ካሉ ታጣቂ ኃይሎች ጋር በጥምረትም በትብብርም የሚደረጉ ወታደራዊ ዘመቻዎች እንደሚኖሩ በብልጽግና ሚዲያዎችም እየተገለጸ ይገኛል። በዚህ አንጻር ያሉት ነገሮች ምን ይመስላሉ? በሚቀጥሉት ሳምንታት፣ ወራት ምናልባትም የኢትዮጵያን አጠቃላይ ሁኔታ የኢትዮጵያን ፖለቲካ ሁሉን ነገር በመጥፎም ይሁን በበጎ ሊቀይር የሚችል አንዳች ለውጥ እንደሚመጣ ምልክቶችን እያየን ነው ከወዲሁ። እስቲ በዚህ ዙሪያ ምን ማለት ይቻላል? መሳይ በተለይ በአማራ ክልል እየተደረገ ባለው ጦርነት የአማራ ፋኖ ብሔራዊ ንቅናቄ ከመቼውም ጊዜ በላይ ዝግጁነቱን እያሳየ ይገኛል። በውጊያ መሀል ላይ ለ6 እና ለ7 ወራት ያሰለጠናቸውን እዛው እነሱ ተቆጣጥረነዋል ባሉት የጮቄ ተራራ አካባቢ በጎጃም ማለት ነው፣ በምስራቅ ጎጃም የጮቄ ተራራ አካባቢ በርካታ የሰራዊት አባላትን የኮማንዶ አባላትን ማስመረቃቸው ይታወቃል። እነሱ ይዋጋሉ፣ ራሳቸውን ይከላከላሉ፣ ህብረተሰቡን ያስተዳድራሉ። ማሰልጠኛ ጣቢያ አቋቁመው ራሳቸውን እየተከላከሉ በርካታ የኮማንዶ እና መሰረታዊ ውትድርና ስልጠና የወሰዱ ምልምል ወታደሮችን ወደ ውጊያ ቀጠና ለማስገባት ዝግጅት እያደረጉ ከመሆኑ በተጨማሪ በቀጠናው ካሉ አገዛዙን ከሚታገሉ ኃይሎች ጋር በአንድነት ስርዓቱን ለመጣል ከፍተኛ እንቅስቃሴ እያደረጉ እንደሆነ ነው እየተመለከትን ያለ ነው። በአገዛዙ አጠቃላይ ከፍተኛ መሸበር፣ መረበሽና መፍረስ ደረጃ ላይ የደረሰ መሆኑን ነው እየተመለከትን ያለ ነው። በደረሰን መረጃ መሰረት ትናንትና ማምሻውን በአፋርና በትግራይ አዋሳኝ በሆነው አካባቢ ቶምሳ በተባለ ቦታ ላይ በአገዛዙ ጦርና በህወሓት መካከል ከፍተኛ ነው የተባለ የከባድ መሳሪያ ውጊያ እየተካሄደ ይገኛል። በተለይ የአገዛዙ ጦር ከፍተኛ ድጋፍ የሚሰጠው ሀራ መሬት የተባለው በእነ ጀነራል ጻድቃንና በእነጌታቸው ረዳ የሚመራው የሀራ መሬት ቦታ ላይ ከፍተኛ ጥቃት ሰንዝረው አካባቢው መቆጣጠራቸውንና ይሄን መልሶ ለመያዝ የአገዛዙ ጦር በከባድ መሳሪያ የታገዘ እንቅስቃሴ እያደረገ እንደሚገኝና ነገር ግን የህወሓት ኃይሎች አሁንም ጥቃታቸውን አስፋፍተው እንደቀጠሉ በተለይ ደግሞ ከ5 እና ከ6 ቀን በፊት ሸረሪና በተባለው አካባቢ ላይ የአገዛዙ ጦር ከፍተኛ ምስጢራዊ ዝግጅት አድርጎ ጭራሽ የተባለ ወታደር በርካታ ክፍለ ጦሮችን አሰማርቶ ሸረሪናን አፍኖ በዛ የሚገኙ 13ኛ እና 77ኛ አርሚ 7 እና አርሚ 13 የተባሉ ህወሓት ኃይሎችን ለመምታት ዝግጅት አድርጎ ነገር ግን ሳይሳካለት ራሱ ተመቶ በርካታ የሰራዊት አባላት ቆስለው ተማርከው ሙተው በርካታ ከባባድ መሳሪያዎች በህወሓት ኃይሎች ተመቶ እንደወደመ በቪዲዮ የተደገፈ መረጃ ይወጣ ስለሆነ በአጠቃላይ ያገዛዙ የወታደራዊ
ወታደራዊ እንቅስቃሴ ከወዲሁ ገና ሳይጀምር የከሸፈና ምናልባትም ከፍተኛ ስጋትና ፍርሃት የተፈጠረባቸው መሆኑን ነው መመልከት የቻልነው። አሁን ወታደራዊ እንቅስቃሴ እንደማያዋጣው ሲያውቅ በተለያዩ የክልል ቴሌቪዥን ጣቢያዎች በመገኘት ብሔረሰብን ከብሔረሰብ ሊያጣላ የሚችል አንዱን ክልል ከሌላው ክልል ግጭት ውስጥ እንዲገባ ለማድረግ ከፍተኛ እንቅስቃሴ እያደረገ ነው የሚገኘው። እሱ ከስልጣኑ ላይ ለመቆየት የአማራና የትግራይ ህዝብን የአማራና የኦሮሞ ህዝብን ምናልባትም የትግራይና የኤርትራ ህዝብን ለማጋጨት አሁን የሚዲያ ዘመቻ የሚዲያ ፕሮፓጋንዳ በማሰራጨት ላይ እንደሚገኙና ነገር ግን በወታደራዊ ገና ሳይጀመር ክሽፈት እንደገጠመው ነው መረጃዎች የሚያመላክቱት። በአጠቃላይ ስርዓቱ የመውደቂያ ጊዜው 11ኛ ሰዓት እንደደረሰ ነው መረዳት የቻልኩት። መሳይ የአብይ አህመድ አገዛዝ በመቶ ሺዎች የሚቆጠሩ ወታደሮችን በየጊዜው እያሰለጠነ ወደ አውደ ግንባሮች ይልካል። ሰሞኑን የወጡ መረጃዎች እንደሚያመለክቱትም በየጊዜውም አንከር ሚዲያ ከተለያዩ ሆስፒታሎች በተለይ ወታደራዊ ሆስፒታሎች ከጦር ኃይሎች ከአጋርፋ ያሉትን መረጃዎች በማስታወስ ከፍተኛ የሰው ኃይል ኪሳራ እንደደረሰበት ስንገልጽ ቆይተናል። አሁንም የተቋረጠ ነገር የለም። በየጊዜው ቁስለኛ ይመጣል። አብይም አዳዲስ ወታደሮችን በለብ ስልጠና ወደ አውደ ግንባሮች እየላከ ነው። ሰሞኑን በኦሮሚያ በዋናነትም በደቡብ ኢትዮጵያ ባሉ አካባቢዎች ላይ መጠነ ሰፊ ወታደራዊ ምልመላ እየተደረገ ነው። አዲስ አበባ ዙሪያ ሸገር ከተማ ከፍተኛ የሆነ አፈሳ እየተከናወነ ወደ ወታደራዊ ካምፖች እየተወሰዱ ነው። ይህ በስፋት እየተከናወነ ያለው ወታደራዊ ምልመላ እድሜያቸው ለውትድርና ያልደረሱ ህጻናትንም ጭምር ሰለባ ያደረገ እንደሆነ መረጃዎች ያመለክታሉ። አብይ አህመድ አሁንም ከጦርነት ውጪ መፍትሄ የሚታየው አይደለም። የኢትዮጵያን ልጆች ወደ ጦር ግንባር እያዘመተ ይገኛል። በተለይ የደቡብ ኢትዮጵያ ልጆች ከዚህ አንጻር ከፍተኛ የሆነ ዘመቻ ተከፍቶባቸዋል። ወጣቱ ከያለበት እየታደነ ወደ ወታደራዊ ካምፖች እየተወሰደ ነው። መሳይ አብይ አህመድ ስልጣን በያዘ አመት ሳይሞላው የወጣት ችግር የለብንም 1 ሚሊዮን ወታደር በ3 እና በ4 ወራት አሰልጥነን ወደ ጦር ግንባር መስደድ የሚችል አቅም አለን፣ ኢትዮጵያ የወታደር ችግር አይገጥማትም ብሎ ምናልባትም ከዚህ በፊት ከነበሩ ከዓለም ተሞክሮም አንጻር በወታደር ብዛት የዳነ መንግስት እንደሌለ እያወቀ ነገር ግን የደሃ ልጆችን በየቦታው ባልታወጀ አዋጅ ብሔራዊ ውትድርና በሚመስል ሁኔታ ለበርካታ ጊዜ አዲስ አበባ ከተማ፣ የኦሮሚያ ክልል ከተሞች እዛው ውጊያው በሚካሄድበት የአማራ ክልል አካባቢዎች፣ በደቡብ ክልል እንዲሁም በተለያዩ የክልል ከተሞች ላይ በመንቀሳቀስ ወጣቶችን በመጀመሪያ አስሮ እስር ቤት በማስገባትና በሌሊት ጭኖ ወደ ወታደር ካምፕ በመስደድ አሁን የደረሱበት አይታወቅም። በኦሮሚያ ክልል በርካታ ወጣቶች አፍኖ ወደ ውትድርና ማሰልጠኛ ጣቢያ ለመውሰድ ጥረት በሚያደርግበት ሰዓት እናቶች በተለይ በሐረር፣ በድሬዳዋ እንዲሁም በምዕራብ ኦሮሚያ አካባቢ ላይ እናቶች ከፍተኛ የሆነ ተቃውሞ በለቅሶ ተቃውሞ ሲያሰሙ በቪዲዮ የተለቀቀ ጉዳይ ነው። ከዚህ ስህተቱ የሚማር ስርዓት እንዳልሆነ አሁን ከሰሞኑ በዚህ 4 እና 3 ቀናት ውስጥ በአዲስ አበባ ዙሪያና በሸገር ከተማ አስተዳደር በተለይም በሰበታ፣ በሱሉልታ፣ በኬንተሪ፣ በጣፎ፣ በአቃቂ እና በሌሎችም ከተሞች ላይ ወታደራዊ አፈሳ እያደረገ ሲመሽ በመሰብሰብ ወደ ወታደራዊ ካምፕ እየወሰዳቸው ነው። እንግዲህ እናቶች እየተናገሩ ነው። ከዚህ በፊት የተወሰደው ልጅ የት እንዳስገባችሁት አናቅም፣ ይሙት ይዳን አላቅም፣ ከሞተም አስረዱኝ፣ አሁንም ሁለተኛ ልጅን አትወስዱትም በማለት እናቶች ተቃውሞ እያሰሙ ነው። ወጣቱም ይህንን ውጊያ በተመለከተ ሳያምንበት በአፈና ወደ ወታደራዊ ካምፕ ገብቶ የለብለብ ስልጠና ከወሰደ በኋላ ሂዶ ምን ውጤት እንዲያመጣለት እንደሚችል እንግዲህ አብይ ነው የሚያውቀው። ነገር ግን በወታደር ብዛት አሁንም ቢሆን ኑሮ ፋኖ ገና ከጅምሩ ባለቀ ነበረ። በአማራ ክልል ሁሉንም እዞች ማለት በሚያስችል ደረጃ አሰልፎ ምንም ፈቅ ያለ ውጤት አላመጣም። ይህንን እሱ ራሱ ብቻ ሳይሆን የእሱ ደጋፊ የብልጽግና አመራሮችም ሳይቀሩ በደንብ አድርገው ያረጋገጡ ታቅኖ እያለ አሁንም የደሃ ልጆችን ለማስፈጀት ከፍተኛ ወጣት አፈሳ እየተደረገ ነው የሚገኘው። በተለይ በሸገር ከተማ በዋናነት የደቡብ ክልል ተወላጆችን የሲዳማ፣ የወላይታ፣ የጋሞ፣ የሀዲያ አካባቢ ተወላጆችን አፍኖ ወደ ወታደራዊ ካምፕ በመውሰድ ድህነታቸውን፣ ረሃባቸውን፣ ጥማታቸውን፣ ችግራቸውን ምክንያት በማድረግ አፍኖ ምንም ተቃውሞ አያመጡም፣ ቤተሰቦቻቸውም አይሰሙም በማለት እንቅስቃሴ እያደረገ እንደሚገኝ ነው መረጃዎች የሚያመላክቱት። በእርግጥ በኦሮሚያ ክልል አካባቢዎች አንደኛ በትናንትናው ዕለትና በዛሬው ዕለት ዩኒቨርሲቲዎች አመጽ ላይ ናቸው። ሰላማዊ ሰልፍ እያደረጉ እንደሚገኙና ውጤት አመጣ ባይባልም ነገር ግን ሙከራዎችም አሉ። በኦሮሚያ ክልል ወጣቶችን አፍሶ ወደ ወታደራዊ ካምፕ ለመውሰድ እንቅስቃሴ እያደረገ
እንደሆነ መረጃዎች ያመላክታሉ። ግን በአጠቃላይ ስርዓቱ ፍጹም አይኑን የጨፈነ ወደኋላ የሚሮጥ ገደል ላይ ራሱን ወስዶ ሊከት እየተዘጋጀ ያለ መንግስት እንደሆነና ሀገሪቱን ምናልባትም ወዳልተፈለገ ብጥብጥ ውስጥ ሊያስገባት እንደሆነ ምልክቶች እየታዩ ነው። አሁን በሚዲያ እየወጣ እየተናገረ ያለው ወታደራዊ ዘመቻው ውጤት አልባ በመሆኑ ምናልባትም ክልሎችን ከክልል ጋር በማጋጨት ሀገሪቱን ወደ ትርምስ ለመውሰድ ነው ጥረት እያደረገ የሚመስለኝ መሳይ። ነገሮች በፍጥነት እየተለዋወጡ እየተቀያየሩ ይገኛሉ። አብይ አህመድ በየሚዲያው በየተገኘው መድረክ የሚናገረው አንድ ቦታ ላይ ያልቆመ እዚህም እዚያም እየረገጠ ያለበት እንደ ሀገርም እንደ ክልልም እንደ ብሔርም እንደ መንደርም እያሰበ በጣም የተዘበራረቁ እርስ በርሳቸው የሚጋጩ መልእክቶችን ያሰራጨ በሚገኝበት በዚህ ወቅት ላይ ህዝቡ በመረጋጋት ኢትዮጵያ በመጪው ጊዜ ወደ ለየለት ቀውስ ውስጥ እንዳትገባና በአጭር መስዋዕትነት ኢትዮጵያን ለማዳን በሚደረገው ትግል ውስጥ ህዝቡ የነቃ ተሳትፎና አጋርነት ያስፈልጋል። ከዚህ አንጻር መረጃዎችን በንቃት መከታተል አለበት። የአብይ አህመድ ቲያትሮች፣ ድራማዎች በምክክር ኮሚሽን በምርጫ በእንደነዚህ መልኩ ሲከናወኑ የነበሩ ተውኔቶች ውጤት እያመጡ አይደለም። ይልቅስ የሀገሪቱን የበለጠ ወደ ቀውስ እያስገባ የሚገኝበት ሁኔታ ነው ያለው። የአገዛዙን መረን የለቀቀ ፕሮፓጋንዳ ወደ ጎን በማድረግ ትክክለኛ መረጃዎችን በመከታተል ህዝቡም ሀገር በማዳኑ ለአስጨራሽ ዘመቻ ላይ አስተዋጽኦ እንዲያደርግ ነው እንግዲህ ጥሪ እየተካሄደ የሚገኘው። ጨርሰናል። የምጨምረው ከሌለ ሰሞኑን ጠቅላይ ሚኒስትር አብይ አህመድ ወደ አማራ ክልል በኤርፖርት እድሳት ምክንያት ሂዶ ንግግር አድርጎ ነበረ እና በዛ ንግግር ወቅት የክልሉን ፕሬዚዳንት ከመቼውም ጊዜ በላይ ከዚህ በፊት መንግስታት ከተመሰረቱበት ጊዜ ጀምሮ የአማራ ክልል በነጻነት በራስ የመወሰን አቅሙ ከፍተኛ በነጻነት ክልሉን እያስተዳደረ በሰላም እያስተዳደረ የሚገኝ በተለይ አረጋ ከበደን እያሞካሸ አሁንም ባርነቱን ሎሌነቱን እንዲያራዝምና እንዲቀጥል ለማድረግ የመሸንገያ ቃላቶችን ሲደረድር ነው የከረመው። ነገር ግን የአማራ ክልል ህዝብ አሁን እየተዳደረ ያለው በአማራ ክልል ምስለኔ አስተዳደር አይደለም፣ በጀነራሎች ነው። ምናልባትም በሁሉም እዞች ያሉ ጀነራሎች አማራ ክልል በየትኛውም ደሴ፣ ደብረ ብርሃን፣ ወልዲያ፣ ባህር ዳር፣ ጎንደር፣ ደብረ ታቦር፣ ደብረ ማርቆስ፣ ፍኖተ ሰላም ላይ ተቀምጠው የአማራ ክልልን ህዝብ በስቃይና በመከራ ወታደራዊ ትዕዛዝ በመስጠት የፈለጉትን ይገላሉ፣ የፈለጉትን ይቀማሉ፣ የፈለጉትን ይዘርፋሉ፣ የፈለጉትን ይደፍራሉ። ይህንን ነው እየፈጸሙ ያሉት። እንግዲህ ለዚህ ሽልማትና ሙገሳ የተሰጠው የአማራ ክልል ምስለኔ አስተዳደር በዋናነት አረጋ ከበደ ነው። ነገር ግን ይሄ የሚያበቃበት ጊዜ አጭር ነው ብዬ ነው የምገምተው። በአጭር ጊዜ ውስጥ የፋኖ ኃይሎች ራሳቸውን በደንብ አድርገው አደራጅተው ከህብረተሰቡ ጋር ውይይት አድርገው ወደ ሙሉ ማጥቃት የሚሸጋገሩበት ጊዜ እየቀረበ እንደመጣ እና ያገዛዙ እድሜ እየመሸበት እንደሆነ ነው የምገነዘበው ማለት እችላለሁ። መሳይ በጣም ነው የማመሰግነው። እንግዲህ ከፋኖ መንደር በሚል በተለያዩ የአማራ ቀጠናዎች የሚካሄዱ አውደ ውጊያዎችን መረጃዎችን ያካፈልንበት እንደዚሁም መጪው ጊዜ በኢትዮጵያ ያንዣበበውን መጠነ ሰፊ አጠቃላይ የጦርነት አዝማሚያን እሱንም በመረጃ ጥቆማ የሰጠንበት አብይ አህመድ እያካሄደ ያለውን ያልታወጀ ወታደራዊ ምልመላን በተመለከተ እንደዚሁ መረጃም ሀሳብም የተለዋወጥንበት የዛሬው ከፋኖ መንደር የተሰኘው ዝግጅታችን ይህንን ይመስላል። በጣም ነው የማመሰግነው። እኔም አመሰግናለሁ መሳይ።